አያት ሼር ካምፓኒ ወደ ካፒታል ማርኬት ሊመዘገብ ነው። ከሰባት በላይ የት ኩባንያዎች ያሉት ከ30 ዓመት በላይ ልምድ ያለው በኢንቨስትመንት ዘርፍ አንጋፋ ድርጅት ነው። ወደ ሰባት የት ኩባንያ የምንላቸውም በዝርዝሩ ጠጠር ማምረቻ ኢንዱስትሪ፣ ብሎኬት ማምረቻ ኢንዱስትሪ፣ ማርብል ኢንዱስትሪ፣ በትምህርት ኢንቨስትመንት እና እንዲሁም ደግሞ ፋይናንሻል ኢንቨስትመንት ላይ፣ ባንክ ላይ፣ ክሬዲት ኢንቨስትመንት ላይ፣ ሆቴል እና ቱሪዝም ላይ እንዲሁም ደግሞ በእንጨትና በብረታ ብረት ማምረቻዎች ላይ ተሰማርቶ እንግዲህ አንጋፋ ድርጅት ነው አያት ሪል ስቴት። እንዲሁም ደግሞ ሪል ስቴት ግንባታ ላይና የተለያዩ ኢንቨስትመንት ዘርፎች ላይ ተሰማርቶ ለ30 ዓመት የቆየ አሁን ላይ ወደ ካፒታል ማርኬት ሊመዘገብ መሆኑን ከወዲሁ ሰምተናል። እንዲሁም እንግዲህ ቤዚክ መረጃዎችን ከከስተመሮቹ ወይ ከሼር ሆልደሮች እየሰበሰበን ያለው ለምሳሌ ያክል እንደ ናሽናል አይዲያቸውን የገዙትን የሼር መጠን እና በዝርዝር የተለያዩ ሀሳቦችን ወይንም ደግሞ ፐርሰናል ኢንፎርሜሽናቸውን ሼር ሆልደሮቻቸውንና ቤተሰቦቻቸውን እያስመዘገበን ያለው። ከዛ በተጨማሪ ባለፉት ዓመታት በ3 ተከታታይ ዓመታት ትርፍ ክፍፍል ወይንም ዲቪደንድ ያከፋፍለውን መጠን እነግራችኋለሁ። እሱም በ2014 ላይ ኦልሞስት ወደ 44% ትርፍ ክፍፍል ለሼር ሆልደሮች አከፋፍሏል። እንግዲህ 2015 ላይ ደግሞ 51% ኦልሞስት በተወሰነ ፐርሰንት ከፍ ብሎ ትርፍ ክፍል ወይ ዲቪደንድ አከፋፍሏል ማለት ነው። በ2016 ማለትም ባለፈው ዓመት ወደ 45% ትርፍ ክፍል ዲቪደንድ ለሼር ሆልደሮች ማከፋፈሉ ይታወቃል። ይሄ ማለት 45% ማለት 1 ሚሊዮን ኢንቨስት ያደረገ ሰው ወደ 450 ሺህ ብር ትርፍ ክፍል ወይ ዲቪደንድ ፕሮፊት ማርጂን ያገኛል ማለት ነው። ከዚህ በተጨማሪ አሁን ላይ አክሲዮን እንግዲህ በአዲስ መልክ እንደገና እየተሸጠ ነው ያለው። ወደ ካፒታል ማርኬት ከመግባቱ በፊት ወደ ኢሴክስ ከተመዘገበ ዋጋው የአንድ አክሲዮን መጠን ዋጋው ይጨምራል ተብሎ ኮንሲደር እየተደረገ ያለው። ፎር ኢንስተንስ ኢትዮ ቴሌኮም የአንድ ሼር ዋጋ በ300 ብር ነው እየሸጠ የነበረው። አያት ሼር ካምፓኒ ግን እስካሁን ድረስ በ100 ብር ነው የአንድ ሼር ዋጋ እየሸጠ ያለው ማለት ነው። ዝቅተኛው የሼር መጠንም እየተሸጠ ያለው 2500 በ100 ብር ነው እየሸጠን ያለ ነው ዝቅተኛው። እሱም በጠቅላላ ወደ 250 ሺህ ብር የኢትዮጵያ ብር ሲሆን አሁን ላይ መክፈል የሚጠበቅባችሁ 40%ን ብቻ ሲሆን ቀሪ 60%ን በ3 ዓመት ጊዜ ውስጥ ከፍላችሁ የምታጠናቅቁት ይሆናል ማለት ነው። እንግዲህ ይህን ስናደርግ 5% ሰርቪስ ቻርጅ ጨምረንበት በጠቅላላ ወደ 112 ሺህ ብር የሚሆነውን 40% ክፍያ በመክፈል የአክሲዮን ሼር ሆልደር ባለቤት የአያት ሼር ካምፓኒ ሼር ሆልደር ወይንም ደግሞ የሼር ባለቤት መሆን ይቻላል ማለት ነው። እንግዲህ ከወዲሁ በጣም እየተሸጠን ያለው መመዝገብ የምትፈልጉ ሼር ሆልደር ወይንም ደግሞ ሼሩን መግዛት የምትፈልጉ ሰዎች ከስር በምናስቀምጥላችሁ ስልክ ገብታችሁ ወይም ደውላችሁ መመዝገብ ትችላላችሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳረሱ። በተከታታይ ስለ ኢንቨስትመንት ወይም ስለ ካፒታል ማርኬት ኢትዮጵያን ሴኩሪቲስ ኤክስቼንጅ መረጃ ማድረሳችሁ እኔ የዋካ ፖድካስት ሲኦ ወይም ባለቤት ሲሆን አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳረሱ።